የክርስትና የሚከተለው አምላክ ነኝ ያለው እኛ ሐሰተኛ መሲህ ብለን እናምናለን። ማለት እንደ መሲህ ሆኖ ራሱን አድርጎ የመጣ ለፈጣሪ ስም መሰደብ ያው ሶስት አምላክ እያሉ ክርስቲያኖች የተሳሳቱበት ለመሰደቡ ሶስት ለመሆኑ ግልጽ ያለ አስተምሮ ባለማስተማሩ ብለን እናምናለን። ስለዚህ የተሳሳተ ሰው ነው አጠቃላይ ሌላ ውስጥ ሰንገባ እንደዛ ብለን እናምናለን። ሐሰተኛ መሲህ ነው። ፈጣሪ የሚባለው መጀመሪያም መጨረሻም የለውም። መጀመሪያም መጨረሻም የለውም። ለፈጣሪ ጊዜና ሰዓት እንደዚህ የለውም። በቃ ስለዚህ ፈጣሪ አንድ ነው ስንል ራሱ አንድ ነው ሲባል ቁጥር አንድ ነው ስንል አሁን እኛ አንድ ቁጥር መግለጽ ስለማንችል ነው አንድ ነው ራሱ ማለት። ስለዚህ ይሄ ከአባቶች አብርሃም፣ ይስሐቅ፣ ያዕቆብ አጠቃላይ ነቢያት 12 ነገደ እስራኤል ይህን ማውቁት አምላክ ነው አዲስ አምላክ እና ብዙ መስፈርቶች አሉ። ክርስቲያን ደግሞ አሁን የሚከተሉ አምላክ 2000 ዓመት ያለው ነው። ስለዚህ እነ አብርሃም ማውቁትም እነ ይስሐቅ ማውቁትም እነ ያዕቆብ ማውቁትም 12 ነገደ እስራኤል ማውቀውም ነቢያቱም ማውቁትም ይሄንን ሰርፕራይዝ የሆነ አምላክ ነው ማለት ነው። ትንቢት አለው እኮ ምናምን ይሉናል። ኢየሱስ ወንድ ልጅ ትወልጃለሽ ስሙን ማኑኤል ምናምን ተብሎ ተንብዮአል ይሉናል። ኢሳይያስ 7:14 እና ዳንኤል 9:6 እሱ ለወንድ ልጅ እንጂ ስለ አምላክ አይደለም ነገር። ሲጀመር አምላክ ይወለዳል ይሄና አብርሃም የነ ይስሐቅ የነ ያዕቆብ አምላክ ይወለዳል ማለት በፍጹም በአእምሮ ራሱ የማይመጣ ነገር። ነቢያቶችም በዛ አስተምሮ ውስጥ የለም። እንደዚህ ብሎ ማሰብ ራሱ የማይቻል ነገር ነው። በፍጹም አይቻልም። የክርስትና የሚከተለው አምላክ ነኝ ያለው እኛ ሐሰተኛ መሲህ ብለን እናምናለን። ማለት እንደ መሲህ ሆኖ ራሱን አድርጎ የመጣ ለፈጣሪ ስም መሰደብ ያው ሶስት አምላክ እያሉ ክርስቲያኖች የተሳሳቱበት ለመሰደቡ ሶስት ለመሆኑ ግልጽ ያለ አስተምሮ ባለማስተማሩ ብለን እናምናለን። ስለዚህ የተሳሳተ ሰው ነው አጠቃላይ ሌላ ውስጥ ሰንገባ እንደዛ ብለን እናምናለን። ሐሰተኛ መሲህ ነው። ኃጢአተኛ ነው። በቃ የተሳሳተ አስተምሮ ያስተማርኩ ኃጢአተኛ ነው። ምን ሐሰተኛ መሲህ ነው ካልሁት ሐሰተኛ የተባለ መቼም ጻድቅ አይሆንም። እኔ የሚገርመኝ እዛ ዘመን የነበረ መንግስት አምላክ ያህል ሞቶ በሶስተኛው ቀን ተነሳስ ከተባለ በወንጀል የተያዘ ሰው ነውና መቼስ የሀገሪቱ የዜና አውታር መግለጫ ነው የሚሆነው። እንዲያውም መንግስት ራሱ ሁለተኛ ጊዜ ፖሊሶች ልኮ የት ነው ያለው እስኪ ያዙት አልቀበራቸውም እንዴት የትናንትናው ሰው ብሎ መጠራጠር አለበት። በመንግስት እንደው ለምሳሌ በአገራችን አንድ ሰው ወንጀለኛ ተብሎ ቢከሰስ በወንጀል ቢያዝ እስር ቤትም ቢወስዱት የሞት ፍርድ ቢፈረድበት በአሰቃቂ ሁኔታ እንዲገደል ታዝዞ ከተገደለ በኋላ በሶስተኛ ቀን ከቀብር ተነሳ ቢባል የመንግስት አጀንዳ ነው የሚሆነው። እና በዛ ዘመን መንግስት ይዞ ታስሮ ተገድሎ ሶስተኛ ቀን ተነሳ ሲባል አንዲት ሴት በመንገድ አገኘችው፣ ማርያም ተነሳለች፣ ወደ ቤት ሄደ ከነርሱ ምናምን ተብሎ ዝም ብሎ ይቀራል እንዴ? እንደዚህ ታሪኩ የሀገሪቱ እና የመንግስት አጀንዳ ለምን አልሆነም? በዛ ጊዜ በመንግስት የሚፈለግ ሰው ሆኖ ሳለ ያ እንደውም እኔ ይሄ አሁን እንደው ይሄ የረከሰ አስተምሮ ቢሆንም ሰማይና ምድርን የፈጠረው እንደዚህ ተገረፈ ተደበደበ ቢሉት እኔ በዛን ሰዓት ያሉ ሰዎች የገረፈውን ሰው ነው ማለት ፈጣሪ ከተባለው ሲደበደብ ይገረፍ ሲገደል ከፈጣሪ ኃይል ያላቸው ሰዎች እነሱ ናቸው መመለክ ያለባቸው። ያንን የደበደቡት የገረፉት ኃይላቸው ይበልጣል ማለት ነው። ራሱ አስኬድም ይሄ ፈጣሪ ክብሩን ሲገልጽ እንኳን በምድረ በዳ ላይ ያሉ ክብሩን ሲገልጽ ዳመናውና ክብሩን ያልቻሉ ሰዎች በጣም የፈጣሪን ክብር ፈጣሪ እኮ የሚያረክስ ነገር ነው። በነገራችን ላይ ነገር ፈጣሪን በጣም የሚሳደብ አስተምሮ ነው። ፈጣሪ እንደዚህ ብሎ መጡት የሆኑ ሰዎች መጡና የተፈጠሩ ሰዎች ከዛ ደግሞ እነዛ የመጡት ደግሞ ማይቀበሉት ካዲ የሆኑ ሰዎች ነው የሚክዱት ደብድበው ለጥፊ ብለው እዛ ቀብረው ምናምን ነገር አድርገው ደግሞ ሌሎችን ያዳነ በጣም እኮ ነው ጽያፍ የሆነ አስተምሮ እኮ ነው። እውነትህ ነው። ሱብሃንአላህ ደግሞ ለቅሶ አለበት ወላሂ። ሐታ እኔ በሐታ ስታስበው የብሉይ ኪዳን አምላክ
በእሁድ ቀን እንኳን እንጨት የሰበሰበ ሰው እንዲገደል ሲታዘዝ በዓል እንኳን አላከበረም ያለ አምላክ በዓል ያላከበረን አምላክ በዓል ያላከበረን ሰው ግደሉ ያለ አምላክ ሰዎች በመዶሻ እየቀጠቀጡ ምስማር እየወጉ ገደሉት ብለህ መናገር በጣም يعني ጭንቅላት የማይቀበለው ነገር ሱብሃንአላህ የማይሆን ነገር እውነት ነው። አምላክን የገደሉ ሰዎች በታሪክ ስማቸው እንኳን በዝርዝር መጻፍ አለበት ነበረበት። መችስ ዓለምን አምላክ ገድለው ዓለምን ካዳኑም እነዛ ሰዎች ናቸው የሰው ልጅ እንዲድን ያደረጉት ተብሎ ስማቸው በዝርዝር መጻፍ ነበረበት። አምላክም ከገደሉ ሱብሃንአላህ አምላክ አይደለም ይታወቃል። ግን በመስማር ሲወግ ሲያለቅስ ደግሞ ለምንድን ነው የሚያለቅሰው? ስላሳመመው ነው። ፈጣሪን ያህል የሰው ድብደባ አሳመመት በከባድ ጩኸት ሲጮህ ሰው ስለሆነ ነው እና ሰው እኮ ሰው የሆነው ፈጣሪ አይደለም እንዴ? ራሱ ፈጣሪ በጩኸት ጮኸ ነው የሚለው ደግሞ በጣም ሲጮህ ደግሞ አምላኬ ስለምን ተውከኝ ይላል። طيب ሌላ አምላክ አለ እንዴ? እነዛ ተከታዮቹ ደግሞ ትተውት ሸሹ ይላል። አምላክ ይዘህ ቁጭ ብለህ ከአምላክ ጋር ያለ ወዴት ነው የምትሸሸው? ጫካ ይሻላል ከአምላክ? አምላክ አለ يعني አምላክ ወደዚህ ምድር መጥቶ ከአንተ ጋር ቁጭ ብሎ ያለ ህፃን ምን ያደርጋል? ህፃን እንኳን ወደ አባቱ ነው የሚሸሽ የሚሮጠው የሆነ ችግር ሲፈጠር። በዘመኑ የነበሩ የእርሱ ተከታዮች ግን በሰዎች ሲያዝ ሊገደል ተብሎ እርሱን ትተው ነው የሸሹት ወደ ጫካ። እንዲያም አንዱ ደፍሮ ቀረና ከዛ ልብሱን ሲወስዱት እርሱን በቃ ልብሱን ትቶ ሸሸ ይላል መጽሐፍ። ወዴት ነው የምትሸሸው? አምላክህ ትተህ ከእርሱ በላይ መጠጊያ የት ነበረና? በጣም ከባድ ነው። እውነት ነው፣ አይታመንም ይሄ ነገር። ሱብሃንአላህ ከባድ ነው። እኔ ደግሞ በጣም የሚገርመኝ ምንድነው መሰላችሁ ህፃኑ እያሉ አብሮት ሲጫወቱ የነበሩት ጓደኞቹ አክፋውት ሲዞሩት እንግዲህ ቃቃ ይጫወት ነበር። ቃቃ የሚጫወቱት ታስባችሁታል? እንግዲህ አምላኩን ነበር አክፎ ሲዞር የነበረው ማለት ነው። እናቱ ታሪክ አለ። እኔ መጽሐፍ ሳያቸዋለሁ። ትግርኛ ነው ተአምረ ማርያም፣ አማርኛ ያለው ተአምረ ኢየሱስ አማርኛ ያለው ካለ አንድ ቀን ውሃ አምጣልኝ ብላ እናቱ በ7 ዓመቱ እንስራ ሲይዛት ልከዋለች ወደ ውሃ። ከውሃ ሲሄድ ለካ ከሰዋሽ ጋር ተጋጨ መሰለኝ፣ እንስራውን ሰበረው። ውሃው እንዳለ ወደ ልብሱ አደረገና በውሃው በልብሱ ይዞት መጣ ይላል። የእናቱ እንስራ ሰብረዋል በ7 ዓመቱ። ውሃ አመጣለሁ ብለ ለእናቱ ሊረዳ ሄዶ ሱብሃንአላህ አሰቡት። ከእርሱ ጋር ያሉ ሰዎች እንስራ ሲሰበርብህ አምላክ ውሃ ልታመጣ ሄደ አምላክ ሆነ እንስራ በመንገድ ሲሰበርብህ አሳያቸዋለሁ ኢንሻአላህ። ተአምረ ማርያም ትግርኛ ተአምረ ኢየሱስ መጽሐፍ ያለው ካለ በአማርኛ ይክፈተው ኢንሻአላህ። ምዕራፍ ወሰጣቸዋለሁ። በጣም ነው ይሄች ታሪክ በጣም እውነት እያነበብኩ ነው ብዬ ተመልሼ ያነባታለሁ። በሰውነቱ እኮ ነው በሰውነቱ ነው የእናቱን ስራ የሰበረው። ያው እያሉ ነው እንደዚህ የማይገናኝ ነገር ስንነግራቸው በሰውነቱ ነው ይሉናል። ልክ የሞተን ቀስቅሷል ስንላቸው ደግሞ በአምላክነቱ ነው